ዩቲዩብ ቪዲዮዎችን አፕሎድ ስታደርጉ 10 ቪው፣ 20 ቪው፣ 100 ቪው ሊሆን ይችላል። አካውንታችሁ እንደዚህ አይነት እጅግ በጣም ዝቅተኛ የሆኑ ቪዎች ላይ ስታክ አድርጎ ከቀረባችሁ ይህ ቪዲዮ እጅግ በጣም አስፈላጊ ነው ለእናንተ። እንዴት በቀላሉ ቪዲዮችን ቫይራል እንዲወጣ ማድረግ እንችላለን፣ ዩቲዩብ ላይ እንዴት ሞኔታይዝድ መሆን እንችላለን የሚለውን እጅግ በጣም በአጭርና ቀላል በሆነ ሁኔታ ያሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። በጣም ብዙ ዩቲዩበሮች የሚሰሩት ስህተት በዋነኝነት እነዚህ ናቸው። የመጀመሪያው ቪዲዮአቸውን አፕሎድ ስታደርጉ ምርጫ ያመጣላችኋል። ፎር ኪድስ እና ኖት ኪድስ የሚል አለ ማለት ነው። ኪድስ ካላችሁት ቪዲዮአችሁ ቫይራል የመውጣት ሁኔታው እጅግ በጣም አነስተኛ ነው። ኮሜንታችሁም ሊሚት ይኖረዋል። ዩቲዩብ አልጎሪዝም እናንተን ለተመልካቾች ቪዲዮአችሁን የማቅረብ ሁኔታው እጅግ በጣም ዝቅተኛ ይሆናል ማለት ነው። ፎር ኪድስ የሚለውን አማራጭ በጭራሽ መጠቀም የለባችሁም ማለት ነው። ሁለተኛውና እጅግ በጣም አስፈላጊ የምንለው ደግሞ የቪወራችሁን አቴንሽን ወይም ቀልባቸውን አቴንሽናቸውን መያዝ ማለት ነው። እንዴት ነው አቴንሽናቸውን የሚይዘው ካላችሁ የመጀመሪያ 5 ሰከንዷ እጅግ በጣም አስፈላጊ ናት። the first 5 ሰከንድ የምትባለዋ እጅግ በጣም አስፈላጊዋ ሰከንድ ስትሆን እሷ ሰከንድ ቪዲዮአችሁን ተመልካቾች እስከ መጨረሻው እንዲያዩ የምታደርጓ ዋና ጠቃሚዋ ሰከንድ ናት ማለት ነው። ዋች አወራችሁን ሂት እንድታደርጉ የዋች አወር ጎላችሁን ሂት እንድታደርጉ እጅግ በጣም የምትጠቅማችሁ የመጀመሪያ ሰከንዶች ናት። ቪዲዮአችሁን አፕሎድ በምታደርጉበት ሰዓት የመጀመሪያ 5 ሰከንዶች ላይ እጅግ በጣም ፎከስ ማድረግ አለባችሁ ማለት ነው። ይህም ማለት የቪወሮቻችሁን ወይም የተመልካቾቻችሁን አቴንሽን እንዴት ልስብ እችላለሁ የሚለውን እጅግ በጣም መጠናት ያለበት ዘርፍ ነው ማለት ነው። ሶስተኛ ላይ የምናገኘው ደግሞ ኒች የምንለው ነው። ኒች ማለትም የቪዲዮ ዘርፋችን ማለት ነው። እንደ ሌሎች ዩቲዩበሮች አብዛኛው ዩቲዩበሮች ዩቲዩብ ላይ ሞኔታይዝድ የማይሆኑ ተከፋይነታቸው የማይጀምር ወይም ደግሞ ቪዲዮቸው ቫይራል የማይወጣላቸው በቃ እጅግ በጣም ትልቅ ስህተት የሆነው ይሄ ነው። እዚህም እዛም እያሉ ነው ቪዲዮዎችን አፕሎድ የሚያደርጉት ማለት ነው። አንድ ስፔሲፊክ የሆነ ነገር ላይ ፎከስ ማድረግ አለባችሁ። ለምሳሌ አንድ ሰው ስለ ኳስ ከሆነ አፕሎድ ማድረግ ያለበት አንዴ ስለ ኳስ፣ በቀጣዩ ቀን ደግሞ ስለ ድራማ አፕሎድ ማድረግ የለበትም ማለት ነው። አንድ ነገር ላይ ፎከስ በማድረግ እዛ ላይ ነው መስራት ያለባችሁ ማለት ነው። አፕሎድ ስታደርጉ ቪዲዮዎቻችሁን አንድ ነገር ላይ ፎከስ ማድረግ አለባችሁ። አንድ ዘርፍ ያስፈልጋችኋል። እዚህም እዛም ከማለት አንድ ዘርፍ ላይ ፎከስ በማድረግ ፎር ኤግዛምፕል ድራማዎች ከሆነ የምትለቁት ድራማዎች ጋር ፎከስ አድርጋችሁ መስራት ማለት ነው ያለባችሁ። እጅግ በጣም አስፈላጊ የሆነ ፓርት ነው ማለት ነው ይሄ። በአራተኝነት የምናገኘው ደግሞ ሰርችብል ታይትል ማለት ነው። ሰርችብል ታይትል ይህም ማለት በብዛት ቪወሮች ወይም ዩቲዩብ ላይ የሚመጡ ሰዎች ሰርች የሚያደርጓቸው ታይትሎች ናቸው ማለት ነው። ይህም ማለት ትሬንድ እያደረጉ ያሉ ታይትሎች ሊሆን ይችላሉ። ለምሳሌ አሁን ትናንትና የሊቨርፑል ከሲቲ ጨዋታ ኑሮ ከሆነ እንዴት ታይትላችሁ መስራት እንዳለባችሁ እጅግ በጣም ማወቅ ይኖርባቸዋል ማለት ነው። ሊቨርፑል ከሲቲ ጨዋታ ከነበረው ትናንትና ሰርችብል የሆነ ታይትለው ሊቨርፑል ቨርሰስ ሲቲ የሚለው ነው ማለት ነው። እናንተም ሰርችብል የሆኑ ታይትሎችን መስራት አለባችሁ ማለት ነው። ሌላኛው ደግሞ ከዚህ በፊት የሰሯቸውን ቪዲዮዎች እንደምታዩት how to laziest way to make money online የሚለው አሉ ማለት ነው። laziest way የምትለው ቃል በራሷ እጅግ በጣም ሰርችብል ናት። ብዙ ሰዎች ሰርች የሚያደርጓት ቃል ስለሆነች ሰርች ሲያደርጉት ቪዲዮዎቻችሁ ለእነሱ የመዳረስ ቻንሱ እጅግ በጣም ከፍተኛ ነው ማለት ነው። ሰርችብል የሆኑ ታይትሎችን መስራት እጅግ በጣም አስፈላጊ ነው ማለት ነው። ሌላኛው የምናገኘው ደግሞ ክሬት ፕሌይሊስት ማለት ነው። ክሬት ፕሌይሊስት ማለትም የእናንተ ቪዲዮዎች በተከታታይ ለቪወሮቻችሁ እንዲመጡ ፕሌይሊስታችሁን ቢውልድ ማድረግ አለባችሁ ማለት ነው። እንዴት ነው ቢውልድ ማድረግ የምንችለው የሚለውን እንዴት ሙሉ ከመጀመሪያው እስከ መጨረሻው ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ፕሌይሊስት እንዴት ማውጣት እንደሚቻል
ኮሜንት ላይ ሀሳባችሁን አሳውቁኝ። ለማንኛውም ግን ፕሌሊስት እጅግ በጣም አስፈላጊ የሆነ ነገር ነው። ቪዲዮዎቻችን ስፔሻሊ 4000 ዋች አወር ሂት ለማድረግ እጅግ በጣም አስፈላጊ የምንለው ፓርት ነው ማለት ነው። ሶ ፕሌሊስታችሁን ክሬት ማድረግ እጅግ በጣም አስፈላጊ ነው። ሌላኛው እና የመጨረሻው የሚሆነው ፖስቲንግ ኮንሲስተንትሊ ነው። ሶ ቪዲዮቻችሁ የመጀመሪያ 10 ወይም 20 ቪዲዮቻችሁ ቫይራል ግዴታ መውጣት ሊኖርባቸው ይችላል። ይህ ማለት የግድ ቪዲዮቻችሁ 10,000 20,000 ላይገቡላችሁ ይችላሉ። በዚህ ሰዓት እናንተ ተስፋ ቆርጣችሁ ዩቲዩብን መተው የለባችሁም። ኮንሲስተንትሊ ወይም በተደጋጋሚ ቪዲዮዎችን አፕሎድ ማድረግ ግዴታ ነው ማለት ነው። በዚህ ሰዓትም ብዙ ጎሎችን እንድታገኝ ሂት እንድታደርጉ ይረዳችኋል። ለምሳሌ ዋች አወራችሁን የ4000 ዋች አወራችሁን እንድታገኙ ሰብስክራይበሮቻችሁንም በዛው ልክ የተስፋፋላችሁ ይሄዳል ማለት ነው። ሶ I'm with the AP, spent 200K, they told me that frost, rainbow face, they hope I fall off, ain't no way, I might be alright, but it ain't okay, niggas got